መቼም አላርፍም። እኔ ግን እኔ ኑሮ አይደለም ጌታ መዳም ቤት ሆናችሁ እንደዛ አይነት ነገር ከደረሰባችሁ መብቴው ማልቀስ፣ መጮህ፣ መፍራት፣ ተስፋ መቁረጥ በቃ ቢሮ ውሰዱኝ ማለት ሳይሆን ትክክለኛ ምክንያታችሁ ነው መናገር ያለባችሁ ማለት ነው። እቺ ልጅ የምታለቅሰው በሀበሻ ሰራተኛ ምክንያት ነው። እንግዲህ ይሄን ቪዲዮ ላይክ እና ሼር ሰብስክራይብ አድርሱልኝ ቲክቶክም ቆርጣችሁ ውሰዱልኝ ማለት ነው። ኩርቱ ዩቲዩብ ብላችሁ ሰርች አድርጋችሁ እኔንም ሰፖርት ማድረግ ትችላላችሁ። በመቀላቀል ቀጥታ ወደ ቪዲዮ እገባለሁ ማለት ነው። እንግዲህ እቺ ልጅ ያስለቀሰቻት ሰራተኛ ናት፣ ኢትዮጵያዊ ሰራተኛ የገዛ የራሷ ዜጋ ናት። እንደዚህ ስቅስቅ ብላ ተስፋ ቆርጣ በቃ ጨለመብኝ ብላ እንድታለቅ ተደረገቻት የራሷ ዜጋ ናት ማለት ነው። ልንገራችሁ ብዬ ነው። እንግዲህ ማልቀስ መብቴ አይሆንም። አንቺም ሰው ነሽ፣ እሷም ሰው ናት ማለት ነው። እዚህ ቤት ስትመጣ አዲሷን ሰራተኛ ያቺ የቆየችውም ሰራተኛ ለሁለቱም የስራ ድርሻ አላቸው። ነገር ግን አንዳንድ ቤት አንድ ላይ ስሩ የሚባል ነገር አለ። እንደዚህ አይነት ነገር በሚፈጠር ሰዓት ሁለታችሁ መግባባት ካቃታችሁና እዛ ቤት የቆየችው አዲሷ ላይ ጫና የምታበዛባችሁ ከሆነ ትናገራላችሁ። ለራሷ ተይ እንደዛ አታድርጊ፣ የአንድ ሀገር ልጆች ነን፣ አንድ ኢትዮጵያዊ ነን፣ ተይ ይሄን ነገራችን ሚስጥር አድርገን ይዘነው ተነጋግረን ተስማምተን በፍቅር ተዋደን እንስራ። ይሄ የሰው ቤት ነው፣ ባዳ አገር ላይ ነው ያለነው፣ ተይ ለክፉ አንሰጣጥ ብላችሁ መጀመሪያ ትነግራታላችሁ ማለት ነው። እምቢ ካለች አይ አልከበርም፣ እኔ ነኝ የበላይዋ፣ እኔ ነኝ መዳም ብላ እናንተ ላይ ግን ጫና የምትፈጥር ከሆነ መብቴው ማልቀስ ምናምን ሳይሆን ቀጥታ ለመዳም ቋንቋ የምትችሉ ከሆነ ለመዳም እራሳችሁ ታስረዳላችሁ። ያለ በለዛ ደግሞ ምን ታደርጋላችሁ? ቢሮ ደውይልኝ ብላችሁ ለመዳም ትናገራላችሁ ማለት ነው። ኦኬ ለምን ካለች ቢሮ ደውይልኝ፣ ቢሮ እንድትደውይልኝ እፈልጋለሁ ብላችሁ እሷ እንግዲህ ቢሮ በፍጥነት የምትደውለው እንደዛ በግልጽ በመትና ለምን ብሯ ነው 6 እና 7 ሺህ ብሯ ፈጭ አድርጋ ነው ያመጣችሽ ማለት ነው። ቢሮ ትደውላለች። ችግሯ ምንድነው ይላሉ በአስተርጓሚ በአማርኛ ችግርሽን እያንዳንዱን ችግር ምን እንደምታደርግሽ መናገር ቢሮዎቹ እንግዲህ ምን እንደምታደርግሽ ለነሱ ከተናገርሽ እነሱ ለመዳም ይናገራሉ ማለት ነው። ይሄ የጋራ ስራችሁ ላይ ጫና እየተፈጠረባችሁ ላላችሁ ነው ማለት ነው። ኦኬ ከዛ መብታችሁን ታገኛላችሁ። ስራ በአንድ ላይ እየሰራችሁ ጫና የምታበዛብሽ ከሆነ እኔ የግሌ የሆነ ስራ እፈልጋለሁ ብላችሁ መናገር መቻል። ካልሆነ ቢሮ ውሰጅኝ እኔ መስራት አልፈልግም ከሷ ጋር፣ ምክንያቱም እሷ እያለመጠች ነው፣ ስራው እኔ ላይ ብቻ ነው የምትጭንብኝ ብላችሁ መናገር። ሌላ ደግሞ የምግብ ችግር ከሆነ አንዳንዴ ምግብ የሚሰሩ አሉ። በእርግጥ በእነሱ ላይም አልፈርድም፣ ያኔ ግን እንዲበሉም አልከለክልም። ኦኬ አው ምግብ የሚሰራ ሰው ብዙ ኃላፊነት አለበት። ለምን ይሄንን አለቀ፣ ለምን ይሄንን አለቀ፣ ለምን ይሄ እንዳይፈጠር ከፈለገች አንድ ምግብ የምትሰራ ሰራተኛ ከቤቱ ሰው እኩል ምግብ ትሰራለች ለሰራተኛ ማለት ነው። ኦኬ ከቤቱ ሰው እኩል በቁጥር ለምን አሰሪዎቿ ያውቃሉ፣ ሰራተኛ እንደሚበላ ሰራተኛ እንደሚጠጣ ያውቃሉ። የማያውቁ እንዳይመስላችሁ። እናንተ ግን ለማሽቃበጥ አዲስ ለመጡ ሰራተኛ ምግብ የሚከለክላችሁ ከሆነ ለመዳም ታይ እኔ እስራፍም አታደርጉ፣ የሆነ የማይደረግ ነገም አታደርጉ። ለምሳሌ እሷ ቁርስ ስትሰራ እሷ እንዳትሰሪ ሰርተሽ እንዳትበይ ከፈለገች ቁርስ ሰርታ ታስቀምጣለች ለሰራተኛው ማለት ነው። ወይም ደግሞ ራሳቸው ሰርተው ይብሉ ሰራተኞቹ ከሆነ ደግሞ የራሷን የሚያስፈልጋትን 2 እንቁላል ከሆነ የምትሰራ 2 እንቁላሏን የመብላት መብት አላት። ኦኬ ሌላ የሚበላ ያደረ ነገርም ከሆነ ትርፍ ነገርም ካለ አሙቃ ትብላ እንዳትከለክይ ማለት ነው። ያለ በለዛ በሁሉም ነገር ልስራ ስትይ የምትከለክል ከሆነ ልብላ ስትይ ያደረም ላሞቅ ስትይ የምትቆጣ የምታኮርፍ ከሆነ ታኮርፍ ትሰንጠቅ፣ የራሷ ጉዳይ፣ መብላትሽን ቀጥይ፣ መስራትሽን ቀጥይ ማለት ነው። ለምን በለሽ ምናምን ትችት ጫና ምናምን ስድብ የምታበዛ ከሆነ ለመዳም ምግብ ስበላ እንደዚህ እያረገችኝ ነው ብላችሁ ለመዳሞች መናገር ትችላላችሁ ማለት ነው። በመቀጠል ስራችሁ የየብቻ ከሆነ የምትሰሩት በፍቅር ካላችሁ በፍቅር መተጋገዝ ትችላለች። ለምሳሌ ጽዳቷ ቱክስ ብዙ ካላት አንቺ ምግብ የምትሰሪዋ ትርፍ ሰዓት ካለሽ እርጃት፣ ወይም ምግብሽን እየሰራሽ ጠቢላት፣ እሷ ታስጣት ተኩስ። አንቺ ጽዳት የምትሰሪዋ ደግሞ ምንድነው ትርፍ ሰዓት ካለሽ 1 ሰዓት 2 ሰዓት አርፈሽ ትርፍ ሰዓት ካለሽ እሷ የምታግዝሽ ከሆነ ለምሳሌ እሷ እቃ እሷ መጣ ወይም ልብስ የምታጥብልሽ ከሆነ አንቺ እቃ ጠቢላት፣ ምንም ችግር የለውም። እቃ ጠቢላት ራሷ
እንትን ብላ ጠራርጋ አደራርቃ ተሰትር። በፍቅር መሰሩ ከሆነ አይ ፍቅር የሌላችሁ ከሆነ ግዴታ ያቺኛዋ እግሯን ሰቅላ አንዷ እግሯን ሰቅላ ቁጭ ብላ ያቺኛዋ ስትፈጋ የምታያት ከሆነ ያቺኛዋን የማገዝ ምንም አይነት ግዴታ የለብሽም። አዲሷም ሆንሽ አሮጊያም ሆንሽ ማለት ነው። ኦኬ በፍቅር ከሆነ በፍቅር ብያለሁ። አሁን እኔ በሄድኩበት ቦታ ሰራተኛ ይገድማል። ወላሂ በፍቅር ነው የምንኖረው። እኔ ምግብ ነው የምሰራው፣ ምግብ እሰጣቸዋለሁ። ምግብ እንዳይሰሩ የሚያልቅ ቁጥጥር ያለበት ቤት ከሆነ ከሰዎቹ እኩል አንድ አይነት ምግብ እሰራለሁ፣ ለሰራተኛ ማለት ነው። እኩል ለኔ የምጨልፈውም ለነሱም እጨልፋለሁ፣ ለሰራተኞቹ ማለት ነው። ኦኬ ለምሳሌ ደግሞ አንዳንዴ ያደረ አሪፍ ምግብ ነው መቼ የምሰራው እኔ ጽድት አድርገናል። ያደረም ካለ አብረን ያደረውን አሙቀን እንበላለን እንጂ ያቺኛዋ ለምሳሌ አሁን ንጹህ ምግብ እኮ ነው። ምግብ እኮ በባህሪው እስከ 3 ቀን ፍሪጅ ቢያደር እኮ ችግር የለውም አይበላሽም። ግን ያቺኛዋ የጽዳታው ሰራተኛ ያደረ ትብላ እኔ ትኩስ ልብላ ማለት ግን በጣም ደስ የማይል ነገር፣ ቅስም የሚሰብር ነገር ነው። ይሰማታል። አዲሷም ለምንድን ነው ምናምን ትላለች፣ ይሰማታል። እና ለእህቶቻችሁ እንደ እህቶቻችሁ እዩዋቸው፣ ተያዩ። የሚያዩዋችሁ ከሆነ ነው። ነገር ግን አላግዛትም አታግዘኝም ከሆነ ደግሞ ኖርማሊ ሳትተጋገዙ በፍቅር መኖር ግዴታ አለባችሁ። በፍቅር ሳትነቋቆዙ ወሬያችን ወደዚህ ወደዛ ሳታደርጉ መኖር መብት። አንዷ ጥጋበኛ ከሆነች ራስሽን አስከብሪ። ዝም ብለሽ አንቺ ስራሽ ላይ አተኩሪ። ጽዳቷ አዲሷም ሆንሽ ያቺኛው ምግብ ሰርዋሞች ማትግባቡ ከሆነ ስራችሁ ላይ ብቻና ብቻ አተኩራችሁ በላች ጠጣች እሰራለሁ ምግብ ትሰራለሽ። ለሁሉም እኩል ነው የሚሰራው ምግብ። ጨልፋት ብላ ኦኬ እንድትጨልፊ ማትፈልገው ነው ወላሂ ነው ማለት እኔ እንደዛ አይነት ነገር ገጥሞኝ ስለሚያውቅ ነው ባይዘው እንደዛ አይነት ነገር ማወራው ማለት ነው። የሆነች ጊዜ ምግብ ሰሪ ሶፊያ የምትባል ልጅ ነበረችና አብረን ሰርተናል። እና ምግብ እንድበላ አትፈልግም። እኔ ጽዳት አጸዳለሁ አሮጊት እጠብቃለሁና ምግብ ስትከለክለኝ እኔ ምን አደረኩ? መብት እንዳለኝ ስለማቅ ሱፍራ ታደርጋለች። ቀጥታ ሱፍራ ቦታ ላይ ሄጄ ጨልፌ የሚበቃኝናል። ኢስራፍም አልወስድም፣ ብዙም አልወስድም፣ የማያጠግበኝም አልወስድም። ቀጥታ ሄጄ ሱፍራ ቦታ ላይ ሰዎቹ ይኑሩም አይኑሩም ከሱፍራ ወስዳለሁ። ትጠይቀኝ ሴቱ ለምን ከሱፍራ ወሰድሽ ትበለኝ። እዚህ ጋር እንድበላ አትፈቅድልኝም። እኔ እሰራለሁ፣ እጠገራለሁ፣ እሸፍጣለሁ ብዬ ለሴትዮ አስረዳለሁ። ኦኬ ምግብ አትበላ ምናምን ይሉኛል፣ ጎበዝ ናት ይሉኛል ምናምን አትበሉ። ካልበላችሁ ኢነርጂ አይኖራችሁ፣ ጉልበት አይኖራችሁ። መዳም አትብይ ለምን ትበያለሽ ካለች ኸያ ቢሮ ውሰጂኝ። ካንቺ የሚቀነስ ቤስቲ የለም። በነገራችሁ ላይ በላችሁም አልበላችሁም ብቻ እናንተ ስራችሁ ላይ አተኩሩ እንጂ ወላሂ ነው የምላችሁ። አንቺ በላሽ አልበላሽ ትበያለሽ መዳም ቤት ከሆነ። ምክንያቱም አትበላም እኮ ብለው የሚያስቡ መዳሞች የሉም። አትበላም የሚባል ታሪክ የለም። ስለዚህ ይሄ ቪዲዮ በደንብ ይገባችኋል ብዬ አምናለሁ። ላይክ እና ሼር ሰብስክራይብ እኔን የምታቆኝ ማለት ነው በጌታ እኔን ለወንድሞቼ እኔን ለሚያውቅ ሰው ሼር አድርጉልኝ። እግዚአብሔር እኔ ለፍቼ መቼም አላርፍም። እኔ ግን እኔ ኑሮ አይደለም ጌታ እኔ ምን ይሻለኛል? እውነት እኔ ወንድሜቹ ከሞትኩም ከኖርኩም እንግዲህ ማለት ነው ዛሬ መጨረሻዬ ቀኔ ነው። ምን አይነት እድል ነው ግን ለኔ ያለኝ? እንደኔ እድላችሁ መጥፎ ሰው አላችሁ እዚሁ። አምላኬ ወይኔ ምንድነው? ጉድፈላብኝ ዘንድሮ። አንቺ ምንድነው? የሚያግዙት ለሱ